እዚህ ጋር ያለው ፎቶ ይታያችኋል አይደል? የልጅ አባት ነው። እግዚአብሔርን የልጅ አባት ነው። በተክሊል አገባ። የቤት ሰራተኛ ይባላል የቤት አጋዥ ነው የሚባለው የምትሉ ሰዎች ማለት የመንግስት ሰራተኛም የመንግስት አጋዥ ነው የሚባለው ጉዳዩ ላይ ከመንመጸዳደቅበትና ከመናሽሞነሞን ከዚህ ችግር የምንወጣበት መንገድ መፈብረክ። ሴቶች ባካችሁ ወንዶችን ላይፍ ቻሌንጅ የሚያደርጋቸው ነገር ይበቃቸዋል። እናንተ ህይወታችሁ ውስጥ ገብታችሁ ሌላ አስተራግላት ትኑባቸው። ዶክተር ዘብድያለሁ አንተ ወደለ የራሴንም አልቻልኩም እንኳን ያንተ በቃ ካልሆነት ያስካል ወራ አበባ እንዲያዩ እናርጋ አሮጊቶች ያው ደም ሊሸጡ ተውቶ እኮ ነው ታርዶ ቢመጣላት ለቀው ወረኛ ለባለ ትዳሮች ባልና ሚስት ሁለት ልጅ አላቸው። አንድ ወንድ አንድ ሴት ጎረምሶች ናቸው። በቃ ካልተፋታን ካልተለያየን ብላ ሴትዮዋ ታብዳለች። መፋታትን አማራጭ አድርጎ የሚገባበት ትዳር አሸዋ ላይ እንደተገነባ ቤት ነው። አይ ፕሮፌሰር 18 ዓመት ትዳሬ ውስጥ ስቆይ ስለ ትዳሬ ማንንም ማያውቅ እንዲህ ስናሽው ይነሳል። ጭቅቅት ነው ከለር ነው ቂጡን ወስደሽው ነው እንዴ? አታረጊው ቪዲዮ ሰራበታለሁ እያልኩሽ አይደል እንዴ? ያምሽ አንድ ያለኝ ቂጥ እንዴ ብሎ አንዱ ቂጥ በአንድ በኩል አዘን ብሎ ማለት ነው። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማለት ያላገባቸው ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ። ሐሳብን አጠር አድርገህ ማቅረብ ትችላለህ። ናጎች ብላ ወራ ማነው ለ30 ደቂቃ አደንግጥሽ እየተመሰለ የት ነው የመጣው? ሰላም 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 ብለናል። እጅ ነስተናል፣ አንገደፍተናል፣ ይሄው መተናል። አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ እንዲሁም ቼክ አንቀበልም። ምንም አይነት ማስያዣ ነውር ነው። እኛ ጋር የሚሰራው የሰብስክራይብ በተኗል ማለት እንዲሁም ከርበትን ብላችሁ የደውል ምልክቱ አለ ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቱ አለ። ለዶክተር የስ ዶክተር ነው፣ ለበሽተኛው ለታማሚው ለግስቴ በስታረጉ ነፍሳችን በደስታ አንተ ጎረቤት ተበድሎ ነው ብሎ የሚመጡት እንዴ ዶክተሩ እንዴ ጮክ ታማሚ ሆነ ምን ልትሆን ነው? ዩቲዩብን ይሄው ወንድማችንም ያቋል የሱንም ይሄው ከስር ዶክተር የስ 24 ብላችሁ ከገባችሁ ይሄ ከጅመለስ የሚለው ፊት ግስጥ ይላል። እሷን ሰብስክራይብ ካረጋችሁ እሱ እንዳለው ነፍሴ ትላለች ማለት ነው። ይሄ ፊት በሲሞር ነው የሚታየው። ጅቡ ነው እኮ ካንተ መለስ ያለው ለምን ስነ ስርዓት አታሲዝ እንግዳ አንተ ልታሰደበኝ ነው እንዴ? ይቅርታ እና ባሮ አይዞ አንተ ደግሞ እንደንግዳው ነኝ ጭራሽ ልጁን አባረ። ቤተሰቦች እንግዲህ አጃብ የሚያሰኙ ቪዲዮችን ይዘንላችሁ ተከስተናል። ኮሜንት ሴክሽናችን ክፍት ነው። ሐሳብ አስተያየት መስጠትም መብታችሁ ነው። ቪዲዮን ላይክ እያደረጋችሁ ዳይ ወደ ቪዲዮ ስማ። ፕራክቲስም አልፏል፣ ቲዮሪም አልፏል። አንተ ኢንተርቪው ላይ ብቻ ትጥልልኛለህ። አይንዬ አደራ ጎበዝ አይን ጥላ ነው አንተ ትደሳሰቱ። ሳሚ የኤክስ ፍቅረኛ ስራ ሊቀጠር ኢንተርቪው ነው የቀረው። እጥለዋለሁ እኔ ወንድሜ ነህ አንተ ካንተ አይብስ። ለምን ቆይ ኢንተርቪው ከምጥለው ማለት ነው ካለፈ በኋላ ደስ ብሎት ሲወጣ መኪና እንዲገጨው ለምን አለ? እኔ ሰለሞን እኔ አንዳንዴ ግርም ይለኛል። እኔ ነኝ ሰይጣኑ አንተ ነህ ሰይጣኑ። እሱም ብቻ ካይምሮ ይበላቱን ታውታው ደህና አላችሁ። አይኔ የት ነው ያለኝ አባቴ ነው ነው በእናትህ ነው ዛሬ አቆላመጥኩ። ምን ተገኘ ባክህ? ኧረ በእናትህ ደውልለት በነፍስ ይደስልኝ። ያኪትትና ነገት ያስካለ ተዘጋጁ ቤተክርስቲያን እንሄዳለን እያለቻቸው ነበር። ሰበብ ፈልጉ ያስቀርልኝ። ሰበብ ለምን ግን የወር አበባዋን አዛብተን ዛሬ አይመጣም? ከዛ ደግሞ ካልሆነ ደግሞ ሆድ ቁርጠት እንጨምርባትና ማለት ትቀራለች ማለት እኔ እኮ ከአንተ መምጣቱ እኮ ነው ትክክል ነው እኮ ግን ከአንተ ወይ ተቀላቀለን እንካ ፈርምና ተቀላቀለን እኛ ተስማማለህ? ኧረ አንተ ዛሬ እንኳን እንደው መስለቡን አቁም ተጨንቃ ምን ላድርግ ስጨነቅ ብላ ነው የሚለኝ። ባለፈውም እንደዚህ የወር አበባ አጋጥሟት ሄዳ በረስ ተሳልባን የተመለሰችው ትዝናናት አታውቃትም። በእናትህ በቃ ካልሆነት ያስካል ወር አበባ እንዲያዩ እናርጋ አሮጊቶች እንካ ጦሬን ውሰድ። እኔ ሰለሞን ልሁን አንተ ሰይጣኑ ናንቀ እኔ ሰለሞን ልሁን አንተ ሰይጣኑን። ይሄው በቃ አሁን ያለው ሰው እንደዚህ አይነት ነው። በቃ ምንም ኤክስኪውዝ የሚያስፈልገው ነገር አይደለም። እንዴት አድርገን አሽሞንሙነን እንዴት ክፋትን አጣፍጠን ሰው እኮ እንደዚህ የሆነ ምርቱ ላይ እንደዛ ቢጨነቅ
እኔ እንጃ የት በደረስን። ሰው ለመጣል ሴጣን ራሱ ቀንቶብናል እኮ። ሁላችንም እንደዚህ ሴጣን የሚያስንቅ ጓደኛለን። ቸርች ስንሄድ ኖ ይመልሰናል። አዎ እናጥናስን ኖ እንጠጣ እንጨፍር፣ የተቸገረ ሰው እንርዳ ኖ እንብላበት። በቃ እንደዚህ አይነት ጓደኛ መሰናክል የሆነ ይሰውራችሁ። እንደዚህ ይሰውራችሁ ሲል ደግሞ አይን እያለከው አይኑካን አይነ ስብን ነው ማጠፋለህ። የጋዶ ዓለም ነጸብራቅ ማለት ይሄ ነው። ትክክለኛውን ምድር ላይ ያለው ያው ደም ሊሸጡ ታውቶ እኮ ነው። ኧረ ወይኔ እኔ ግን የሀገሬው አርብቶ አደር በጣም የሚገርመኝ ነገር ምን ታውቃላችሁ? ያሳደገውን ላም ሆነ የትኛውንም እንስሳ አርዶ አይበላም። ላመት ባል እኛም አካባቢ ትዝ ይላል ዶሮ እናረባና ተሽጠን ሌላ ዶሮ እዛው ገዝተን ዶሮ ሽጠን ዶሮ ገዝተን ትመጣና ያንን ዶሮ ነው የምናርደውና የሀገሬ ሰው እንኳን ሰው ወፍ ያለምዳል የሚባለው ይኸው እንደዚህ አይነቱ ነው። ትክክል። እናንተ የፈለገ ሁኔታ ላይ ብትሆኑ እንደው የገንዘብ ችግር ካልሆነ በስተቀር እንደዚህ የተሻሻችሁ ትሸጡታላችሁ? ሐሳባችሁን በኮሜንት እስኪ ያሳውቁ። ታርዶ ቢመጣላት ለቀው ወረኛ ጡፋ ተውኝ እንዴ አይባልም። ሰው እንትን ሌላ ነገር ነው የሚያስበው። ልጅ ጋይስ እንትን የቤት ሰራተኛ አይባልም አጋዥ ነው ምናምን የቤት አጋዥ ነው የሚባለው የምትሉ ሰዎች ማለት የመንግስት ሰራተኛም የመንግስት አጋዥ ነው የሚባለው ወይስ የቤት ሰራተኛ ላይ ብቻ ነው ወደ አጋዥ የሚቀየረው? እኔ እኮ ይሄ ነገር በጣም ብዙ ጊዜ እንደሆነ ሰው እንደዚህ አይነት ነገር ላይ ከሚራቀቅ እንደው ሌላ ነገር ቢራቀቅ ግስ ተሳሳትኩ እንደው ይቅርታ አድርጉልኝና ይሄን ንግግር ስናገር እንዳትቀየሙኝ። ጉዳዩ ላይ ከምንመጸዳደቅበትና ከምናሽሞነሙን ከዚህ ችግር የምንወጣበት መንገድ መፈብረቅ መልካም ነው ብዬ አስባለሁ አይደል ዶክተር? በጣም በትክክል። እንዴ ሰራተኛ ሲባል ለምሳሌ አሁን የመንግስት ሰራተኛ ነው፣ የቢሮ ሰራተኛ ያው ሰራተኛ ቢሮ ሰራተኛ ነው፣ የቀን ሰራተኛ ነው የሚባለው፣ የጉልበት ሰራተኛ ነው፣ የቤት ሰራተኛ ደግሞ የቤት ሰራተኛ ነው። አጋዥ እኮ የሚባለው ዝም ብሎ በነፃ ለሚያግዝ ነው አይደል? አጋዥ ስሙ ጥሩ ነው። ልክ እንደኔ ራስም ልጅ ባከበጅ ሳብሪው ነው አስወጣው። አሁን ልክ ነህ ውጣ። ሰዎቹ ፊል እንዲያደርጉ ሌላ ነገር ውስጥ ባትከቱ መልካም ነው ብዬ አስባለሁ። ዋናው ነገር ምንድነው? ስም ማሽሞንሞን ሳይሆን አለመበደል፣ ሰራተኛን አለመበደል፣ በትምህርታቸው ማገዝ፣ በስራቸው ማገዝ ትልቁ ነገር እሱ ነው። የሚያጸድቀውም እሱ ነው። ከዶክተር የሚጠበቅ ነገር አይ ዶክተር ችግር ሂሳቧን ተላቀቁ እንጂ ጸብ ነው እንዲያታችሁት። አረ ወገን ይሄ ነገር ኢትዮጵያም ገብቷል። አረ ጉድለናል። እንዲህ ስናሸው ይነሳል። ጭቅቅት ነው፣ ከለር ነው፣ ሜካፕ ነው። አሃ አንቺ እየሰራሁ ነው። ጂሞ የሚባለው አገር ገብቷል። እዩት። እንቁላል እኮ ዶሮ የወለደችው እዚህ አገር እኮ ከውጭ አለ አይደለም። እንትኖቹ አራቸው አይዶሮቹ ነው እንጂ መሰለኝ አይዶን ነው። ጂሞ እንደዚህ ነው። ጀነራል ሞዲፊኬሽን የተደረገባቸው እንስሳት የሚወጡት የሚያመጡት ሳይድ ኢፌክቶቹ እነዚህ ናቸው። ይሄ ነው በቃ ጸዳ ይሄ ውስጡ ነው። ይጠብቃል። ይሄ ነገር ከዚህ በፊት ሞክረን አናውቅም ነው ወይስ አዲስ ነገር የመጣ ነው? እኔ እኮ እንደውም ትኩር ብዬ ሳየው እንቁላል መላጥ የቀረ መሰለኝ እኮ። ገላ መታሻ ገዝተን በሱ ፋቀፋቀ አርገ ከኑሮ ውድነቱ መስሎኛል። ይሄ ነው። ይሄ ዶክተር እስኪ ከጤና አንፃር ምን ይሉታል? ይሄን አልተማርንም እንዴ? እኛ ክፍል የለችም። ይሄ ክፍል ቀርታ ነው አንተ ዲነ። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማለት ያላገባቸው ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን። እስቲ እንደው አሁን አንተ ሲንግል ነህ አይደል? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳም ትንሽ ታዝቤዋለሁ። ይሄን ታሪክ ሳነብ ባያት ጊዜ ይቻ አጥንት ከምን ነቻለ ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነቻለ አጥንቴ አካሌ እኔ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስላል አላ እንዳያት ነው ማሞገስ የጀመረው። ይቻ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሁን። አሜን። እኔ ግን አሁን ጥያቄ አለኝ። እውነት ዶክ አሁን አንተ ራስህን ብታገኘው በሴት ታገባለህ?
በጭራሽ አላገባው። በዚህ ፊት ለምን መሰላችሁ ማላገባው? አንደኛ ነገር እግሩ ይጠነባል። የእግሩ አይደለም የሚገርም ብብቱ አንተ እሱ ይጠነባል። የሱም አይደለም የሚገርም ሲቀላቀሉ ሁለቱ። በቃ አይ አላገባው። አስከሬን እንደዚህ አስከሬን ድሮ ሽንቶ ታውቀዋለህ? ኮብራ ይባላል። ኮብራ ዘጠናዎቹ ላይ ታውቁታላችሁ። ደግሞ ከሽታው ባሻገር የማድረቅ ባህሪ ያለው ይሄ ኮብራ የሚባለው። አንድ ቀን እንዲህ ብዬ ተነፋሁት እጄ እንደዚህ ታጠፍ እንዲህ እንዳለ ቤት ደረስኩ። እውነት ነው። ይሄ ጥያቄ ለእናንተም ጭምር ነው። ራሳችሁን ብታገኙ ታገቡታላችሁ ወይ? እንደቀለድ ነው። በመልክ ሳይሆን በስነ ምግባር ራሳችሁን ብታገኙ፣ ሴት ሆናችሁ በወንድ ወንድ ሆናችሁ በሴት ብታገኙ ታገባላችሁ። ይሄ ጥያቄ ነው። ለሁላችንም ኮሜንት ሴክሽን ላይ አስቀምጡ። ቂጡን ወስደሽ ነው እንዴ? አታረጊው። ቪዲዮ ሰራበታለሁ እያልኩሽ ነው እንዴ? ያምሽ አንድ ያለኝን ቂጥ እኮ ምንም ያለ ቂጥ ነው ያወጣው። ምንም ቂጥ የለኝም። አጥበሽ አምጪ። አሁን ላይ አርቲፊሻል ቂጥ አይታላል። ልቸብ ያረጉ ይጎዝ በሳይንስ አለች ማከለ እንደውም ተቀዶ ማስተንፈሻ። እንደው ዶክተር ከስራ አንፃር አጋጥሞ ያቅም ስራ ቦታ ላይ እንዴ የሚገርም አጋጣሚ ያለኝ። እንደውም የሚገርም አጋጣሚ አንዲት አማ መጣች። 5 መርፌ ለ5 ቀን አዘዝንላት። አልተሻለኝም ማለች። በ5ኛው ቀን ምን ነው ብለን ስንል ይሄን መርፌ ለካ ስፖንጁ ቂጧ ላይ ነው ስትጠቀጠቅ ነበር። እንግዲህ አርቲፊሻል ቂጥ ላይ ተበስቶ ምን ለውጥ ይመጣል? ይሄ ቂጥ ሰው ከዛው ላይ ያባላል ነው ታችን ነው። አንዳንዶም እንደዚህ አጋጥሞኛል እኮ በዝናብ ሰዓት በየመንገዱ የሚሰሩ ማረፊያ አለች አይደል? እረፍት ማድረጋ እዛ ላይ ቁጭ ትላለች። አጋጣሚ ውሃ ቁሩ ነበር ቦታው። በአንዱ ቂጥ ቢሆን ጥሩ ነው እንዴ ብሏል። አንዱ ቂጥ በአንድ በኩል አዘን ብሎ ማለት ነው። ቂጥ በባህሪው ሲመጥም አንተ በጣም ታውቃለህ ስለ ቂጥ እባክህ። እኔ አጋጥሞናል። እሱ ሁለት ያለው አንተ የሚያስብል መሰለህ እንዴ ስለ ቂጥ ማለት? ዶክተር የሚያስብል መሰለህ እንዴ ስለ ቂጥ ማለት? አይደለም እህታችን ውሃ በአንድ በኩል አዛን ብሏት የእንግላል ስትሄድ ምን እንበል? እንደንግዳው በአፄ ኃይለ ሥላሴ ሰዓት ተኝተህ በ2018 ስትነቃ ይሄ ነው የሚፈጠረው። ደሞዝ ተጨምሮልኛል። ወሽ አሁንም ይጨመርልህ። አሜን አሜን። 300 ብር ነው ደሞዜ ከዚህ በኋላ። ወሽ አሁንም በላይ በላው ይጨመራል። ቀጣይ ደግሞ 400 ብር ይሆንልኛል። አዎ 500 ተመስገን ነው። ተመስገን 300 ብር ደሞዝ ቀላል ነው እንዴ? ገበያውማ ርካሽ ተሆነ ያንቀባርርሃል። በ300 ብር ታዲያስ አሁን ይረክሳል ገበያው። አይ ማዘር እሱ እርሶ በደህና ሰዓት ነው ስታክ ያደረጉት። ማማ እግዚአብሔር ይወዶታል። ማማ እግዚአብሔር ይወዶታል። እንደ ጭራሽ አሁን ያለውን ነገር ቢሰሙ ልቦት ቀጥ እንደሚል እርግጠኛ ነኝ። አንዱ ሐሳቤ ምንድን ታውቃለህ? ባይነግሯቸው መንገርማ የለባቸው መንገር የለባቸው። ባለፈው ዘይት 7 ብር ገባ ሲል ምን ነካቸው? መንግስት የለም እንዴ ነው ያሉት። ለ7 ብር ዘይት መንጋውን በመለኪያ እንኳን 7 ብር የለም። ማማ ያው ሙኮ 5 ሊትሩን 5 ሊትሩ 4 ብር ከብሎ ያስገድሉ ጎረቤታቸውን አቅርበናል። ግን የእሳቸውን አይነት እንደው የዋናት ላሳያችሁ። ቸሩ መድኃኒዓለም ይሄን የፈጠረ ዝገራው ምን ነው መኪና እየነዳ ነው ታዲያ ብሩክልኝ ሽሾካም ጀንበር አደራሽን የኔ ከዚህ ባለ ያድርግ መድኃኒዓለም እኔ ውሻ አፈር ለብላኔ ምን ሰው ነኝ አሁን እኔ እንዴ? ምን እንደው የሰው መስለኝ ልባላልሽ ምን እየርዳ እንደሆነ እኔ ልሙት ለሰው መሰለኝ። እኔ ሹፌሩ ነኝ ዛሬ። ወይኔ ቅዱስ ገብርኤል ኧረ እንደው መድኃኒዓለም ያለቀሽ ነው እንዴ? የሰው ነው የደብተር መኪና አይደለም። የራስህም ባይሆን መንዳት ማወቅ አይ እናቶች መንዳት ማወቅ የራሱ ደስ ይላል። መንዳቱን አህያ ነው እንዴ መኪና? አህያ ታስቸግራለች እንኳን መኪና። አንተ ማለት ነው አህያ ነው እንዴ? ማለት ነው
ከዚህ በላይ ያርግ። ከዚህ በላይ እንደዚህ ደስ የሚልሽማ ከሆነ መኪና እንገዛለን። ምን ችግር አለ? እንደዚህ ደስ የሚልሽ ከሆነ መኪና እንገዛለን። አዳስ እኮ ለመዝመዱ እንድታይ ሰሚ ማየ መኪና እንገዛልና እንደዚህማ ደስ የሚልሽ ከሆነ እንደዚህ የሚያስደስትሽ ከሆነ መኪና እንገዛለን። በቃ ችግር የለም። አይ እናቶች ሲኖትራክ እንደዚህ ሾፍ አድርጋለሁ ቢሳደቡ ደስታቸው ነው። ህዝቡን ልታስጨርሽ ነው እንዴ ነው አመለካከታቸው፣ አስተያየታቸው እንደዚህ በዚህ አያያዝ ግን እናቶች የምር እድሜና ጤና ይስጣቸው። አቡ አሬት ወዝ አንቺን ካላየ መኖር አልችልም። ነገራቶችን እንደፈለገ የሚከረባበት ማን ነው? አላህ የፈአሉ ማይሻ በቁድረቲ ወሆ ሰመድ የፈለገውን ያሻው የሚሰራ ማን ብቻ? አላህ ብቻ። በላቡ ከአላህ ውጭ ያደረጋ ይሰጣ ይከለክላ ይጎዳ ከፍ ዝቅ የሚያደርገው ማን ነው? አላህ። ከአላህ ውጭ አንድ ነገር የሚያደርገው ማን ነው? አላህ። ማንን አስገባ? ቀርበን አላህን አስገባ። አላሁ አክበር። አላህ ያስረዳ። የሰው የሴት ልጅ ሙሀባ በዚህ ሰዓት ሰው ምን ያደርገው እያንገዳገደው። ይሄ ነገር ለሙስሊሞች ብቻ ሳይሆን ቪዲዮን ይዤላችሁ የመጣሁት ለሁላችንም ስለሚጠቅመን ነው። ልክ ፍቅሩ ውስጥ ስንገባ የሚያደርግና የሚያሳጠን እንዲህ ነው የሚያደርገን እኮ እንደው ፈጣሪ እንዳለው እንረሳለን። እናት አባቶች መከራ በልተው እንዳሳደጉ እንረሳለን። እኔ እንደውም አንድ ትዝ ያለኝ ዘፈን አለ። እሱ ሲያወራ ሱባኤ አልገባ ታቦት አላነግስ የኔ ውዳሴ አንቺ የኔ ቤተ መቅደስ የሚል ዘፈን እኮ አለ። ይሄ ነገር በእኛ በኦርቶዶክሶችም በሙስሊሞችም ተቀባይነት የሌለው አትዋደዱ አትፋቀሩ አይልም። ከፈጣሪ መስተካከል ግን ማንቀበለው ይሄ ማይሆን ነው እንዴ? በምድርም በሰማይም ጋር ያስጠይቀናል። ነውር እኮ ነው። ነውር አፍቅሩ ተቀርቀሩ እንኳን አይደል። ትዳር መመስረት መልካም ነው። ነገር ግን ይሄን ያህሉ ሳይንስ ውስጥ መግባት እኔ አይዋጥልኝም። የሚዋጥላችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ተውጦልናል በሉ። ኔቨር ኤቨር ጊቭ አፕ ዚስ ፌስ ዘጠናዎቹ ተመልሷል። እንግዲህ ከነዚህ መካከል ትውስታችሁን ነካ ያደረገውን እንዲሁም ድርጊቱን ፈጽሜያለሁ አድርጌያለሁ የምትሉ ኮሜንት ሴክሽን ላይ አዎ እያላችሁ አጥለቅልቁት። ማጥለቅለቅ ነው የዘጠናዎቹ ማስታወሻ። እንግዲህ የሁላችንም መዘነጫ ትዝ ይለኛል። ይሄን ዲስኮ ለማስገዛት በልጅነቴ 3 ቀን 3 ሌሊት ምግብ አልበላም ብዬ ተገዛ። እጄ ላይ ያሰርኩት አይገዙ የለ ተገዛ። እጄ ላይ ያሰርኩት ይሄው የቧንቧ ቆጣሪ ነው እጄ ላይ ያሰርኩት ተብዬ አገር ምድሩ ሰራይ። እንደውም መለወጫውላ ጎሚን ያለው እኮ መለወጫ ጋራጅ ይፈልጋል። ከምንም ደግሞ የደነቀን ይበራል። ይሄማ ጦንቃይ ነው የሰይጣን ስራ ነው ሲለኝ የሰፈሩ ሰው እምነት አባቶች ጋር ወላሂ ዘን ሄደን ጸበል ተረጭቷል። የሰይጣን ስራ ነው ተብለን አይ ጊዜ እኛም ቤት ወር ብለን መከራ በልተን የተገዛልን። ይሄን ስናደርግ እጃችን ትንጥዬ ከመሆኑ የተነሳ እንደው ቦክሰኛ ነበር የምንመስለው። ጓንት አይደለም የሚመስለው። በእጃችን ተሸክመን ምን ነው የሚመስለው? እንዲህ ብለን ነው የምንሄደው። ኮሌታችን በአንድ በኩል አዘንብለው። ይሄ መልቲ ቅጽል ስም ነበረው። ኮርማው ነው ቅጽል ስሙ። ለምን ባትሪ ያሳብጣል። እያስረገዘ ባትሪ ያሳብጣል። እውነት ነው። የምራው ባትሪ ያሳብጥ ነበር። በስትክክል ስታደርጉ 3 ላይት አለ። አንደኛው ላይት ይበራል። ካለበለዚያ ከተሳሳተ ከሆነ ሁሉም ላይት ነው የሚበራው። ሁሉም ላይት ይበራል። ኩፍ ነው ከዛ በኋላ ኮርማው። አዎ የሚገርም ስም ነው። አንተ ምንድን ነው የመጣብኝ ዛሬ? አንተ ይሄ ልጅ ሊያጣላኝ ነው። መሌ ቪዲዮ ቤት በዚህማ በጣም ኃይለኛ ትዝታ አለኝ። አንድ በቸና የሚባል እኛ ሰፈር በቸና የሚባል ልጅ ነበር። የኛ ሰፈር ልጆች ስም ግን የሆነ የዲማሚት ስም ነው ያላቸው። እዛ ቤት ሲሄድ ገልብጦ ነው ለካ ሲዲው ላይ ከተታ አልሰራ ሲለው አንተ ነህ ያበላሸው። እንዴት ለአንተ ሳሳየ ንፋስ ነክቶታል አልሰራም ማለት የዛ ሰዓታው ንፋስ ከነኩ አይሰራም ይባል ነበርና ትራክ ሲኖረው ይዘፈዘፍ ነበር በኦሞ። ቀዝቀዝ እንዲል ደግሞ ይደረግና ይጠረግና ፍሪጅ ውስጥ ከሰሉ ሽታ ሊያጠፋ ነው። ይሄ ምን ሊሆን ነው ፍሪጅ ውስጥ ቢገባው? አድርጋችሁት ከሆነ እስቲ እቺ ደግሞ ከረጢቷ መያዣ ናት። ኤ ዲስክና ቢ ዲስክ ማስገቢያ። ይሄንን የማታውቁ የዘመኑ ልጆች ደግሞ በእኛ ጊዜ ስልክ እንደዚህ ነበር። እናት አባቶቻችን በዚህ ተጀናጅነው አበሳስለው ነው እናንተን የወለዱ። ዶክተር የዚህ ሰዓት የፍላይት ሙዷ ምን ነበረች? ነቀል አድርገህ ማስቀመጥ ነው እጀታ። ከዛ ፍላይት ሙድ ሆነ ማለት ነው። አይዘራም። አይ ጊዜ የሶኒ ቲቪ ያውን ቢቦረቦር ቂጣሙ ቲቪ ነው ፈንካታው ካባ። ይሄኛው ቪዲዮ የምትለው
በከለር ሲሆን ይጋጫላ። አዎ ትሄዳለች፣ አራቱም ማዘንጋ ትሄዳለች፣ ከለር እየቀያየረች እሷን ራሱ ቁጭ ብለን እናይ ነበር እኮ በይታው ሲቀረን ነበር እንዴ። እና ደግሞ እስቲ ይሄ ቲቪ ተበላሽቶ ያኔ ቴክኒሻን ቤት አይመጣም ነበር ለማሰራት በትራስ ጨርቅ ሸፍኖ ይዞ ሄደ ሰው ካለ ትራስ ጨርቅ ውስጥ ይገባል እንዴ? አንሶላ በል ማን ነው? ዱንካን ውስጥ የኛ ጊዜ ሰው ምንም ይችላል እባክህ። አይ ዘጠናዎቹ እስቲ ከነዚህ ውስጥ ያገኛችሁ እንዲሁም እዚህ ሰዓት ያልነበራችሁ እንግዲህ የዘጠናዎቹ ልጆች አይደላችሁ ያላችሁ ሰዎች ኮሜንት ሴክሽን ላይ አግኝተነዋል በሉ። ትውስታችሁን ከቀሰቀስ ነው ላይክ ይደረግ። ልጁ እያበደብኝ ነው። ሴቶች ባካችሁ ወንዶችን ላይፍ ቻሌንጅ የሚያደርጋቸው ነገር ይበቃቸዋል። እናንተ ህይወታችሁ ውስጥ ገብታችሁ ሌላ ስትራግል አትኑባቸው። ላይፋቸውን ማቅለል ካልቻላችሁ ቢያንስ አታክብዱባቸው። ወንድም የላችሁ? ኧረ ተው የወንድ ልጅም ጡር አለው። የምሬን ነው። ዶክተር ዘብድያለሁ። አንተ ወደለ የራሴንም አልቻልኩም እንኳን ያንተ ውጣ አልወጣ አላባበል ለጨለጨ አይዞህ ባባ አንተ እኮ ጎበዝ ነህ ዶክተር ፕሮፌሰር። አንድ መርፌ ይበቃል እንዴ? ይስተካከላል። የሁላችንም ቂጥ ማጥሪያ ያርጉ ቁጭ ጀርዚ ያርጉ ቁጭ ያደረገው እንዴ ዋንፊት ይሄን ተቆርጧል እንዴ? ውጣ ከዚህ ቤት እንደውም ካልፈለግ እና አታስገባው። የሷ ንግግር ጎዳኝ ብዬ መለሳ አንተ ትሰብረኛለህ። በተለይ የዘመኑ ሴቶች ጭራሽ ወንድ ጋር እንደው ጸብ ውስጥ ናቸው። ይሄ ሁሌ ነው የምንናገረው። እንደው እንዴት ያዩታል ዶክተር ኑሮ? እናትና አባቶቻችን እኮ አባት የውጭውን ስራ ወገቡ ጎብጦ ቤቱ ሲገባ እናት ደግሞ ቤት ያለውን አክስላ ልበለው ያሁኑ ነው አክስላ ያው የዚህ ዘመኑ ነው አክስላ በፍቅር ተደጋግፈው 20-15 ልጆቻቸውን አለምንም ችግር ያሳድጋሉ። ምን ማደጎ ነው እንዲያሰራምልኝ አበበች በዛ አሁን 15 በዛ 5 ልጆቻቸውን ያለ ችግር ያሳድጋሉ። ያውኖቹ ሰዋቅ አሁን በዚህ ሰዓት ኩሽና ገብቶ መስራት ከኩልነት ጋር ነው የሚያስይዙ። ፌሚኒስትነት ነው። ሴትነት እኮ መመጠን ሙያ ነው። ሁሌ ነው የምንለው መመጠን ነው። የጀርባ ጥንት ነበሩ። ያውኖቹ የጀርባ ቅማን የሆኑት በትክክል ግርፍ እያገኘን አንድ ደም እንታኪ ነበር። አዎ በላኝ እዚህ ጋር የጀርባ ቅማን አሁን ላይ ወንዱ ወደ ቤት ሲገባ እንደው ለስቅላት ፍርድ እየሄደ ነው የሚመስለው። እረፉ ቢያንስ ትንሽ እንኳን ቤት ውስጥ ያለ ነገር ነው አይደል ሰላም የሚሰጠው። እቺን እህታችንን እንስማት እስቲ ምን አይነት ህይወት መኖር እንዳለበት እስቲ። 18 ዓመት ትዳሬ ውስጥ ስቆይ ስለ ትዳሬ ማንንም ማያውቅ ይከፋኝም ቢደላኝም ከባሌ ጋር ከሱ ጋር ጨርሳለሁ። ችግር ካለብኝ ከሱ ጋር ጨርሳለሁ። ደስታ ካለብኝ ከሱ ጋር ጨርሳለሁ። ማንንም ጓደኛ አላስገባ፣ ቤተሰብ አላስገባ። ሁለታችን እንጨራረስ በቃ ሁለታችን እኔ እናገራለሁ ኦፕን ነኝ እናገራለሁ ነገሮችን እጨርሳለሁ። እንኳን ወደ ሶሻል ሚዲያ ወደ ጓደኛ እንኳን ትንፍሽ አልልም። ለምንድነው? ይሄ የግል ህይወቴ የራሴ ነው። ባሌ ለኔ ገበናይ ነው፣ እሱ ለኔ ገበናይ ነው፣ እኔ ደግሞ ለሱ ገበናው ነኝ። ገበናውን ሸፍንለታለሁ፣ ገበናይን ይሸፍንልኛል። እንደዚህ ሆኖ ነው መኖር ያለብን እንጂ ጠቅላላ መተን የልጆቻችን የባሎቻችን ዝርገፋ ሌሎቹን ሳስብ ሻጥባቸው ይለና እነዚህን ሳስብ ነው መለስ ብለው እኔም ቀለስ ምለው እነዚህን ሳስብ ነው። አይወጉ እነዚህ መጀመሪያዎቹ የሚነዘንዙት እንማራቸው ይማሩ መች ተምረው ምክር እንለግስ እንገስጽ። ከዛ ካልሆነ እና እረፉ በቃ ሰላማቸውን ስጧቸው፣ በፍቅር ኑሩ በቃ። የጉድ ሀገር ይህንን መረጃ ስሙ። ለ8645 ተማሪዎች ሌላ ተፈታኝ እንደተፈተነላቸውም እየተገለጸ ይገኛል። በ2018 የቅድመ ምረቃ መውጫ ፈተና ማለት ነው ከወሰዱ ተማሪዎች ውስጥም ለ8645 የሚሆኑ ተማሪዎች ሌላ ሰው እንደተፈተነላቸውም ተረጋግጧል። ታዲያም የተገለጸው ማለት ነው የሰው ሀብት የስራ ስምሪትና እንዲሁም ደግሞ ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴር የ9 ወር የስራ አፈጻጸም በገመገመበት ወቅት እንደሆነም ተገልጿል። ሙሉ ተማሪ ማለት እኮ ዩኒቨርሲቲ ማለት ነው እንጂ አንድ ዩኒቨርሲቲ ማለት እኮ 8600። አሁንስ ተስፋችን ማን ነው? የዶክተር ተጣርቷል ዶክተር እኔ ያምኝበታል። ምን ማለት ነው? አብሩን አይደል? ምን ማለት ነው? እኔ ተወግቻ ምናምን ተሰጣለህ አሁን ለመወጋት አንዴ ወግቶኝ በአንድ በኩል አዘን ብሏል። የኔንማ እልህ ስላለብኝ እኔው ላይ በእንዲህ እንደያዘ ድርቅ ብሎ ኋላ መጨረሻ ላይ እንዲህ እንደዳርስ ነው ወርወሬ በዘኛበት። ፈጣሪ ሆነን ጥሩ እየሄድን ነው። ወድቃችሁ ይፍረስና ኮንዶሚኒየም ላይ እርድ የምትፈጽሙ ሰዎች ወድቃውን ቅበሩና ልጆቻችሁን ታደጉ። እየተግማማችሁ ነው። አንጀት በአንጀት ነው። አሁን እንዳለ ኮንዶሚኒየም ስንሄድ መንገዱ ደም በደም ነው። እባካችሁ
ለልጆቻችሁ አታስቡም እንዴ እናንተ? ለራሳችሁ ባታስቡ ሆዲቃችሁ ይፍረስና ሆዲቃ በየመንገዱ ጥላችሁ ምትሄዱ በጣም የፋሲካ በጣም የባሉ ከፍተኛ ኮንፍሌን ያለን እኛ ሆዲቃውን ሰብስቡ። እየተግማማን ነው። ሽታ በሽታው ነው ገና ካሁን ነገ ደግሞ ሳድር ይጠነባል። አታጠንቡን ለማለት ነው። ይመሽ የጋራ መኖሪያ ቤቶች ላይ ቄራ አድርገውታል። ጥንባቱ ይሄ እንደው ተቆርንቶ ቁጭ የሚለው እርድ ሲፈጸም እናቀው አንጀት ይቀበር ነበር እኮ እንትን። አዎ ከግማቱ ችግር የለብኝም። ከግማቱ ከሽታው ችግር የለብኝም። ይግማ ነው ችግሬ ከፈሴ ነው። አዎ ይሄ ሸቶኝ ቤቴ ስገባ መፈዛው ፈስ የገዛ ፈሴ ሊያስመንነኝ ከቤቴ ሊያስወጣኝ ማን ነው ትላለህ? አዎ ሆዲቃውን እኔ ቤት ነው እንዴ ጣሉት እስክል ድረስ ሽንፍላውን ይዘነው ነው እንደመጣው ነው አንዳንድ እንደዚህ አድርጎት ሄዱ እኮ ያራጆች ጀርባ ራሱ አንዳንዴ ፈርስ ነው የሚል። እኔማ መፍሳት ቀርቶ ማግሳት ራሱ እየፈራው መጣው ቢወጣስ ይመቻው። አዎ እንደውም እኔ ባለፈው አይንዬ ለባህል ሄጄ ቅርጫ ቦታ ቆይቼ ስገባ ምን ብትረን ጥሩ ነው ማን ነው እዚህ በተረግጦ የመጣው ማን ያቅማማኝ አለችኝ። እንግዲህ ከእናቴ ጋር ሁላ ሊያቋራሩጡን። ይሄ ቪዲዮ ለባለ ትዳሮች በደንብ አድርጋችሁ ስሙት። ትንሽ ረጅም ስለሚል ላይክ እያደረጋችሁ። ባልና ሚስት ሁለት ልጅ አላቸው፣ አንድ ወንድ አንድ ሴት፣ ጎረምሶች ናቸው። በቃ ካልተፋታን ካልተለያየን ብላ ሴትዮዋ ታብዳለች። ኧረ ተው አውጅታችኋል። በዚህ እድሜ በፍጹም እኔ ንብረቴን አካፍለኝና እኔ ሀገር ቀይሬ ራሴን እንትን እላለሁኝ። ሰውዬው ታሞ እኮ ተኝቷል። ማስታመም ሰልችቷት ማለት ሴትዮዋ ራሷም ታማሚ ነች፣ በሽተኛ ነች። እና በኋላ እሪ ስትል ቤቱን ይሸጡና ለምን ለሁለት ያካፍሉና ሰፊ ቦታ ነው ለሁለት አካባቢ ድርሻዋን ትሸጠዋለች። እሷ ድርሻዋን ሽጣ ወልቂጤ መታ ወልቂጤ ቤት ሰርታ ሱቅ ሰርታ ደንበኛ ቤት ሰርታ ምናምን እንደው ሃይማኖተኛም ቢጤ ነች ሴትዮዋ። ኃይለኝነት አለባት እንጂና በቃ እሷ ራሷ በነገረችኝ መዝሙር ከፍቼ ሱቄ ውስጥ ነበር የምቀመጠው አለችና እሷ አንድ ልጅ ወሰደች፣ ሴት ልጅ። ሰውየው ባልየው ደግሞ ወንድ ልጁን ወስዷል። ሴቷ ልጅ ታላቅ። ይችኛዋ ልጅ 12ኛ ክፍል ተፈታኝ ነበረች በወቅቱና 2006 ላይ ነው እና በኋላ እቺ ልጅየው ወጣት ነች። ወጣትነት ላይ ደግሞ ራሱ የቻለ ኮንትሮል ብታረጉትም ኮንትሮል ማይሆን የራሱ ባህሪ አለ። አባት ስትሆን እናት ስትሆን ያን ነገር መረዳት አለባችሁ፣ ግዴታ ነው። በቃ እኛ ጎረምሶች እንኳን እንረዳዋለን። ወጣት ከሆነ ሊያፈላ ይችላል አይታወቅም። እና አባት ከጎን የለም። እቺ እናትን ልጅቷ በጣም ታፈላባታለች ማለት እና በቃ ከዚህ ሁሉ ምናምን ትልና አሁንም ተመልሳት እንደገና አንድ ቀን ሄጄ እኮ አንድ ደብር እኮ ለምኝ መኖር አቅተኝም ለአንድ ነፍሴ ካንቺ ጋር ምን አደረገኝ ትልና ቤቷን ጥላ ሱቅ ያለውን ሻይ ሽጣ በርካሽ በምናምን አሁንም ከሀገር አጥፍቶ የት ይወስዳታል? አርባ ምንጭ። ከወልቂጤ አርባ ምንጭ ስንት ኪሎ ሜትር ነው? ያው ገና ሆሳና ሄዳችሁ ከሆሳናው ላይ ከወላይታ እንትን አርባ ምንጭ ነው የምትሄዱት። ያን ሁሉ አቆራርጣ አርባ ምንጭ አንድ ቦታ ላይ ልትለምን ስትል እሷም እንደዚሁ ተመሳሳይ ታሪክ ይገርማችሁ ነገር እኛ ራሱ በስተናል ባቸዋል ይላታል ሴትዮዋ። እኛ ራሱ በስተናል ከሷ ተመሳሳይ ምን ይላል ግን በሽታ አለባት። በኋላ ብርድ የአርባ ምንጭ ብርድ ከዛ ከሀይቅ የሚመጣ ንፋስ ነው ደህና አድርጎ ሲጠበጥባት አደረ። የዛን ጊዜ ደግሞ ይሄ እንዲህ የአርባ ምንጭ ዝናብ እንደ ሌሎቹ ሀገር ዝናብ አይደለም። ቀን ፀሐይ ሲወቃው ሊውል ይችላል፣ ማታ ግን ከባድ ዝናብ ነው የሚዘንበው። እንትን አለ ሀይቅ ስላለ ከዛ ጠራርጎ ቀዝቃዛው ያመጣዋል። ሙቃየር ምናምን ሲጋጭ ያው ዝናብ ይመጣል። በኋላ የዛን ቀን እኔ ሳውራት አገኘኋት። ከዛ ለልጇ ደወልኩኝ ማለት ነው። ስልኳን በቃሏ ታውቀዋለች ልጅቷ። 12ኛ ክፍል ተፈተኝ እኔ ምን ላድርግ ለወንድሜ ደውልለት አለች። ወንድም ሆዬ ደግሞ አባቱ ጋር ነው ያለው። አባቱ ከዛ ወንድሙ ጋር ስልኳን ከዚህ ከልጅቷ ተቀብዬ ደግሞ ወንድምየው ጋር መደወል እኔ ደግሞ ወንድምየው ሲሄድ እዚህ በሽተኛ ሰውዬ ነው ብላ ጥላው ነው የወጣችው። እኔም ደግሞ አለ እሱም ደግሞ ወንድምየው ታምሜ ሆስፒታል ተኝቼ መተሽ ጠይቂው ተብላ መታ አልጠየቀችኝም ከአባቱ ጋር አበረብኝ ብላ። እኔ ግን ዛሬ መውደቁ ያሳስበኛል እንዴት ላድርግ ብሎ እሱም ያለቅሳል፣ ያቺ ተማሪዋም ታለቅሳለች። የልጅ አንጀት እና በጣም ያሳዝን ታሪክ እና በኋላ
በቃ ምን ላድርግልሽ ትፈልጊያለሽ አልኩ ልጅቷ። በቃ እኔ ታገናኘኛለህ ፈተናዬን ትቼ ልምጣ ወይ አንድ 15 ቀን እኛ ደግሞ ግራጁዌት አድርገን መውጫችን ቀን ነው በቃ 1-3 ቀን ነው ምናምን የሚቀረን እና ምንም ሳላደርግላቸው ያቺን ሴትዮ ሀዘን ብቻ ተርፎኝ ወደ ሀገር የተመለስኩ ማለት ነው። እና ቤተሰብ የመሰረታችሁ ልጆች የወለዳችሁ እምቡር ያላችሁ በየጊዜው እርስ በርስ የተቀጣጠላችሁ እሳት የምትፈጥሩ ሰዎች እስቲ አድቡ፣ እስቲ አደብ ግዙ። እድሜያችሁ እየገፋ እናንተ ግን ስለመለያየት ወጣቶች ስለሚሆኑት ነገሮች ታስባላችሁ። ፍርድ ቤት ለመመላለስ ልጆች ወልዳችሁ መለያየት፣ ኧረ በስመ አብ። በቃ መስቀል መሸከም ጌታችሁ መስቀል ተሸክሟል። ችግራችሁን ተሸካከሙ እርስ በርስ። ትክክል። እኔ የሚገርማችሁ ነገር በራሴ በህይወቴ ውስጥ በጣም የከበደኝ ነገር የሰውን እኔ ትዳርን በሞከርኩበት ሰዓት አመል መሸከም አይደለም የከበደኝ፣ ሳሎኔ ውስጥ መቀመጥ አልቻለችም። በቃ ምንም ሌላ ነገር ሳይሆን ሳሎኔ ውስጥ ማዘዝ አልቻልኩም። ሌላ በቃ ከኔ ጋር የተወያየነውን ትታ ሌላ ዓለም ውስጥ ነች። ይሄን ቢሆን ችግር የለብኝም እኔ እንደፈለገች ብትሆን፣ ግን ቤቷ መቀመጥ አልቻለች። ምሸከመው ባህሪ እንኳን የለኝም ቤቱ ለኔ ስለተጣለ ማለት ነው። እና አይቅርብኝ ብዬ ተውኩት። ለዛ ነው እንጂ መሸከም አቅቶኝ የሰው ባህሪ ችግር የለብኝም በራሴም ሳይው ማለት ነው። እና እርስ በርስ መሸካከም የወለዱ ሰዎች ስትሆኑ እርስ በርስ መተጋገዝ ግዴታ ነው ብዬ አስባለሁኝ። ለማንኛውም እንደዚህ አይነት ጉዳይ ያላችሁ ሰዎች ሰከን ብላችሁ ከፈጣሪያችሁ ብትነጋገሩ ጥሩ ነው። ከባባድ ውሳኔ ባትወስኑ፣ አስቡበት፣ ተወያዩበት። አመሰግናለሁ። ይሄ ወንድማችን በራሱም ህይወት የተከሰተ ነው። ሰው ላይ ለመፍረድ ብቻ አይደለም የመጣውና ልጅ ያላችሁ በተለይ ልጅም ባይኖራችሁ ባለትዳር ናችሁ ሽማግሌ ልከህ ሚስቴ አድርጌ ላኑራት ቃል እገባለሁ ብለህ ተቀበለ ስለመለያየት ምታስብ አንቺ ምታስቢ እንዲህ እንቁልቢጥ የሚያደርጋችሁ ተረጋጉ። ቤተሰብ ሲፈርስ አገር ነው የሚፈርሰው። ሁሌ ነው የምንናገረው። በየጎዳናው ህፃናት እየወደቁ ያሉት በእናንተ ምክንያት ነው። አንድ አባት ሲያስተምሩ ምን ሲሉ ሰማዋቸው? ትዳር ማለት ትምህርት ቤት ነው። አንቺ የሱን አመል የምትማሪበት፣ አንተ የሷን አመል የምትማርበት፣ እርስ በእርስ የምትማማሩበት ዘላለማዊ ትምህርት ቤት ነው ብለው ሲያስተምሩ ሰምቻለሁ። እናትና አባት ሲለያዩ መከራው ለልጅ ነው። በተለይ ደግሞ የሆነች ነገር ኮሽ ባለች ቁጥር ከዚህ ሲላት በንዴት ዶሲዋን ይዛ ሴቶችና ህፃናት እሱም ደግሞ የሆነ ነገር ሲባል በቃ እንፋታ ብሎ አማራጭ ሲወስድ መፋታትን አማራጭ አድርጎ የሚገባበት ትዳር አሸዋ ላይ እንደተገነባ ቤት ነው። አይ ፕሮፌሰር የድሮ ሴቶችና ህፃናት የት እንደነበረ ታውቃላችሁ? ሳይመሰረት በፊት 4 ኪሎ ነው አላውቅም። የት ነው? ፒያሳ አልጋ ላይ ሁሉም ነገር እዛ በቃ መኝታ ቤት ኮሽ ሳይል ሁሉም ነገር ከነፍጥምጥሙ ዝሙት ወይ ዝሙት አይሆንም። ለባለትዳር ይቅርታ፣ ባለትዳር ዝሙት ከፍቶኛል። እናትም አባትም ከቶኛል። ጉልበቴን በልተው እንደ ሻማ የቀለጥኩለትን ቤተሰብ ክዳት አጋጥሞኝ ከተውኛል። እንደ ሻማ ቀልጫለሁ። ባዶ ሆኛለሁ። ወንድሞቼም እናትም አባቴም ባለቤቴም ሁሉም ከቶኛል። ከልጅነት ጀምሮ የለፋሁበት ጉልበቴን በልተውኛል። የምነግረውም የማወየውም የለም። ብቻዬን ተቃጥያለሁ። ለማንም እንደምነግረው ለማን እንደማወየው አላውቅም። ወንድሞቼ ጉልበቴን በሉኝ። አባቴ ካደኝ። ባሌም ሰደበኝ። ትርፉ ማዲያት ሆነ። ትርፉ መበለዝ ሆነ። ፊቴ በልዟል። በለቅሶ አይኔን አጥቻለሁ። አይኔን ያመኛል።
ፈጣሪ አምላክ እንግዲህ ታለም ሰላሙን ይላክልሽ ሰላሙን ይስጥሽ እንባሽን ያበስልሽ ነው ምለው ሌላ ምንም ምለው ነገር የለም እኔ ቪዲዮውን ሳየው የመጣልኝ ምንድነው አብዛኛውን ጊዜ የሚበደሉት እንደዚህ መከራቸው የሚበሉት ያው የአረብ ሀገር ሴቶች እህቶቻችን ናቸው ምን ይድረስባት ምን እንዳደረሱባት ጭራሽ የሰማነው ነገር የለም ነገር ግን ቤተሰብ እንደበደላት ቤተሰብ እንደራቃት እንዳገለላት ነው የተናገረችው የሰው እንባ ጥሩ ነው ብዬ አላስብም መጥፎ ነው ቀን ቆጥሮ ይመልሳል እንደዚህ ማድረጋችሁ እያስለቀሳችሁ ከሆነ ኦዲታችሁ ከፈጣሪ ጋር ነው እድሜዋን እንደጨረሰች በቤተሰቦቿ እንደተከዳች ነው የነገረችን ዋናው ነገር ምንድነው ፈጣሪ ለሁሉም የእጃቸውን ይሰጣቸዋል መልስ ይሰጣል አንቺ ግን ጠንክረሽ በርትተሽ ገና ህይወት ገና ነውና ወደፊት መራመድ ነው ልጆችሽን ማሳደግ ነው ብዙ ተስፋ አለ ብዙ ነገር ይመጣል ሁሉም ነገር ይሳካል አረብ ሀገር ላላችሁ እህቶቻችንም ሆነ ወንድሞቻችን ትልቅ መማሪያ ትልቅ ትምህርት ነው ኮዲው ጥንቃቄ እንድታደርጉ ገንዘባችሁ በማንም ሊበላ ይችላል ስለዚህ የልፋታችሁን የድካማችሁን ውጤት በተገቢው ቦታና በአግባቡ ተገቢው ቦታ ላይ ብታውሉ የወንድምነት ምክራችን ነው እዚህ ጋር ያለው ፎቶ ይታያችኋል አይደል የልጅ አባት ነው እግዚአብሔርን የልጅ አባት ነው በተክሊል አገባ ረጅም ጊዜ ሆኖታል በርግጥ ግን ሁሌም አምሮ ላይ ጥያቄ ሆነኛል ብዙ ሰው ጋር ፎቶ ላኩት ሁለቱም ተክሊል ናቸው ይሉኛል ልጅ ያለው ሰው በተክሊል ማግባት ይችላል እንዴ እኔ ነኝ ካደው ወይስ ልጁ ነኝ ካደው ነው ወይስ አታውቅም ልጅ አላውቅም እንደሆነ መልሳችሁ አላውቅም እግዚአብሔር ይመስገን ልጅ አድርጎልኛል ግን ደግሞ እኮ አልካድም ልጅ እንዳለው እኮ አልካድም እንደዚህ ይቻላል እንዴ እንደዚህ ይቻላል እንዴ ተክሊልን በብር ይገዛል እንዴ ተክሊል በብር ይገዛል በገንዘብ ገዝቶስ ነው ወይስ እንዴት ነው ሊሆን የቻለው ሰው ይጠይቀኛል የኔና እሱን ጓደኝነት የማያውቅ ሰው አልነበር በተለይ ድላይ ነው የተማራችሁ ሰዎች ታውቃላችሁ ስለነሱ በውስጥ መስመር ብዙ ሰው ይጠይቀኛል የሱ ልጅ አይደለም ወይ አንቺ ከዳሹ አይደለ ከሌላ ወለሽ አይደለ በጣም ብዙ ነው ወስጥ መስመር የሚጽፍልኝ የሱን ፎቶ የሚገርመው ደግሞ ማግባት እንኳን ፌስቡክ ላይ ያወቁት ፌስቡክ ላይ የተለጠፈ ያወቁት ለበፊት ልጄን አደራ እያለ ይጽፍልኛል አሉ ቴክስቶች ፌስቡክ ላይ ነው ስንጻፍ የነበሩ አብዛኛዎቹ ስንጣላ ተጣፍተዋል ግን ልጄን አደራ እያለ ሲጽፍልኝ የነበረው ነገር አለ ከዛ በኋላ እኮ ነው ያገባው እሺ ያውቀው ግን እንዴት ነው የሚቻለው እንዴት ነው ልጅ ያለው ሰው በተክሊል ማግባት የሚችለው ብዙ ህመሞች አሉ ውስጤ ላይ ግን እዚህ ደግሞ በጣም ነው የሚጎዳኝ በጣም በተለይ በውስጥ መስመር አብሮ የሚያውቁን ጓደኞቻችን ለረጅም ጊዜ ማብረን ነበር ነው ኢቭን ባባ ሲወለድ ቤት ድረስ እንዳመለደቱ አከብሮ ከትንሽ ቀን በኋላ ቤት ድረስ ቤተሰቦች ጋር ድረስ ነው ብዙ ሰው የሚጽፍ ውስጥ በቃ ለግሬ እንደካድኩት አድጓል እኮ ልጅ አድጎልኛል ትልቅ ሰው ነው ደግሞ ምናልባት እህታችን ስታወራ ያልገባችሁ ሰዎች ተክሊል ማለት በቤተክርስቲያን ሕግ ያልተነካካ ጭራሽ በክብረ ንጽህና ያለ ከምንም ነገር ነፃ የሆነ ነው። በወንዱ ብቻ ሳይሆን በሴቷም በክብረ ንጽህናቸው በድንግልናቸው ቆይተው ለዚህ ክብር የሚበቁት የጋብቻ ስነ ስርዓት ነው። እነሱ ደግሞ በቁርባን እንዳልተጋቡ ማሳያው አክሊለ ቆባቸውን አድርጓል። ያ የተክሊል ምልክት ነው። ወንድማችን እንግዲህ ወልዷል። አንዳንድ ጊዜ ለኛ ኖርማል ነው ብለን የምናደርጋቸው
ችግር የለም ብለን የምናደርጋቸው ነገሮች ሌላ ሰው ላይ ሌላ ችግር ነው የሚፈጥረው። አንደኛ ስህተቱ ሰው አያየኝም ብሎ ይሄን ነገር ማድረጉ ከቤተክርስቲያን ሕግ ጋር መጻረን ነው። ሁለተኛው ደግሞ እህታችንን እንግዲህ ሌሎች ሰዎች እያስጨነቋት ያሉት ከሌላ ነው የወለድሽው ከሷ አይደለም የወለድሽው ብለው ክደሽዋል ብለው አይምሮዋን ይሁን እንደምታየው ነው። ክፉ የምናደርግ ሰዎች ግን ፈጣሪ ልቦናችንን እንዲመልስልን የዘንድሮ ደግሞ እኮ እንደ ድሮ አይደለም አይቆይም። እጅ በእጅ ይወራረዳል። እጅ በእጅ ወዲያው በሰጠህበት ትቀበላታለና ክፋት ለራስ ነው ለማንም አይጠቅምም። ሲጣፋ ዜሮ ይመጣል ነው መጨረሻ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። ከቪዲዮቹ ጋር እኔ ወንድማችሁ ተሙኑ ጉሴ እንዲሁም ዶክተር የስ እንዲሁም ስሜን አትርሳ እንጂ ማረሰው ማይዞ አንተው ካንተ አንደበት እንዲመጣ እኮ ነው። አትርሳ ዶክተርዬ በቃ አትርሳኝ። አጠገብ ብሎኝ ነው ዶክተር። እኔ እዚህ ዶክተር ሳልሆን አንተ ባበውን ዶክተር የስ እንዲሁም ከካሜራው በስተጀርባ ግስ ስላው የማር ወለላው አንድ ላይ በመሆን ነው። የዶክተር የስ የዩቲዩብ አካውንቱን ገብታችሁ ሰብስክራይብ በማድረግ የኔ ቤተሰቦች እንደኔው አይነት ሪአክሽን እንዲሁ አስተማሪ የሚያስቁ እንዲሁም እየተጫወታችሁ ቁም ነገር አዘል ቪዲዮችን ማየት ከፈለጋችሁ ዶክተር የስ 24 የሚለውን አካውንት ይኸው ካፕሽን ስር ማስቀምጠልናችኋል። ነሃ ብላችሁ ከርበት ብላችሁ እዚህ ትመጡና አርገናል ትሉኛላችሁ። እስከዛ ድረስ እንጠብቃችኋለን። እንወዳችኋለን። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን በቃ ግሴ እንዴ ደረቅ እንደ ማስቀመጥ ነው። በቃ ክፍት ነው ሳይሆን በር የለንም ገንጥለናል። ተገንጥሏል።